አላህ ነብዩን አለይሂ ሰላቱ ወሰለም ሲያስተምራቸው አውሮፓ ላላችሁት ይሄንን መኑ፣ አፍሪካ ያላችሁት ይሄንን መኑ፣ ቻይና ያላችሁት ይሄንን መኑ አላሉ። አንድ አይነት እስላም ነው፣ አንድ አይነት ጠሪቅ ነው፣ አንድ አይነት ሰቢል ነው አላህ ያስተማረው። ነብያችን አለይሂ ሰላቱ ወሰላምም ሀል በለግቱ ብለው የተናገሩትም እሱ ነው። ያም ምንድነው? እውነተኛው አላህ ለኛ የሰጠን እምነት ነው። ያን እምነት እንዴት ነው ያፈነገጥነው የሚለውን ነው የምንመለከተው። ስለዚህ የመጀመሪያው ምንድነው? ወህደቱል ሙስሊሚን ስንል هذا يعني اجتماعنا على عقيدة صحيحة التي أخذت من النبي عليه الصلاة والسلام ومن الصحابة الكرام بعده ከነብያችን አለይሂ ሰላቱ ወሰለም እና ከሳቸው ተከታዮች የያዝነውን አቀዲ እምናምነው እምነታችን ማለታችን ነው። ያ ላይ አንድ መሆን ማለት ነው። ወህዳ ማለት አንድነት ማለት ይሄ ነው። አልልቲዛም بالكتاب والسنة ማለት ነው። ሁለተኛው فاسألوا أهل الذكر إن كنتم لا تعلمون. السلام على رسول الله صلى الله عليه وسلم. أما بعد إن شاء الله ዛሬ የምናየው እስከ ዛሬ ያየናቸው ርዕሶች አሉ። ወአዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ የሚለው ርዕሳችን ውስጥ እንዴት ሙስሊሙ በልዩነቱ መኖር እንደሚችል መጀመሪያ እንዴት ተለያየ፣ ከዛስ ዛሬ ላይ ያለንበትን ሁኔታ በአጠቃላይ ከዛ ደግሞ አልኹዋ الإسلامية በዲን الإسلام ያለውን ዋጋና ቅየሙን አይተናል። ከዚህ በኋላ ደግሞ የምናየው የሙስሊሞች አንድነት ታዳ አላህ በቁርአን አንድ እንድንሆን ካዘዘን፣ ነብዩ አለይሂ ሰላቱ ወሰለም አንድ እንድንሆን ካዘዙ፣ አንቢያዎች ወደ አንድነት ከሰበኩ፣ የሁሉ ደሊል እያለ ለምንድነው ሙስሊሞች ወደ መጨረሻው ክፍለ ዘመን ላይ እየተለያየን ያለ ነው? በተለይ ዛሬ ላይ ልዩነቶች እዛም ይታያሉ። የነዚህ ልዩነቶች መሰረት ማወቅ ስለሚያስፈልግ አውቀን ለልጆቻችን ማሳወቅ ስላለብን፣ አሁንም የማያውቁ ሰዎች ደግሞ የተሸወዱም ሰዎች ስለሚኖሩ እነዚህም መሰረታዊ ጉዳዮች ማየትና እነሱን መገንዘብ ስለሚያስፈልግ ስለ ወህደት አልሙስሊሚን እናወራለን። ይሄን ስናወራ ኺጣብ ሰጥሒ አይደለም። መሰረታዊ የሆኑ አስባብ ጀዘርያ መሰረታዊ ምክንያቶችን እናነሳለን። እነዛን እያነሳን አላህ በፈቀደልን መጠን እናያለን ወደፊት በኢዝኒላሂ ተዓላ። አህም መሻኪል ወህደቱል ሙስሊሚን ሙስሊሞች አንድ እንዳይሆኑ የሚያደርጓቸው በጣም ከባድ የሆኑና ትኩረት ሊሰጣቸው የሚገቡ ጉዳዮች ናቸው። مع بيان الأسباب الداخلية والخارجية ምክንያቶቹ ለአንድነታችን መበታተን ምክንያቶች ውጫዊ ውስጣዊ ሊሆኑ ይችላሉ። የትኛው ይበልጣል? አብረን የምናየው ነው። የሙስሊሞችን አንድነት የሚፈረካከሱ ጉዳዮች አንዳንዶቹ ከውስጥ ይወጣሉ፣ አንዳንዶቹ ከውጭ ይመጣሉ። እነዚህ እነማን ናቸው የሚለውን እናያለን። እሱን ከማየታችን በፊት ቢኢዝኒላሂ ተዓላ ማዕና ወህደቱል ሙስሊሚን ሙስሊሞች አንድ መሆን ማለት ምን ማለት ነው የሚለውን እሱን እንመለከታለን። هذا يعني اجتماعهم على العقيدة الصحيحة. የመጀመሪያው አንድ የሚያደርገው ምንድነው? ኢስላም ነው አይደል? ኢስላም አላህ ጀለ ጀላሉሁ ለኛ ሲሰጠን የተለያየ ግሩፕ፣ የተለያየ አቂዳ፣ የተለያየ እምነት፣ የተለያየ አመለካከት አድርጎ ነው የሰጠን? ላ ወላሂ ከላ። አላህ ነብዩን አለይሂ ሰላቱ ወሰለም ሲያስተምራቸው አውሮፓ ላላችሁት ይሄንን መኑ፣ አፍሪካ ያላችሁት ይሄንን መኑ፣ ቻይና ያላችሁት ይሄንን መኑ አላሉ። አንድ አይነት እስላም ነው፣ አንድ አይነት ጠሪቅ ነው፣ አንድ አይነት ሰቢል ነው አላህ ያስተማረው። ነብያችን አለይሂ ሰላቱ ወሰላምም ሀል በለግቱ ብለው የተናገሩትም እሱ ነው። ያም ምንድነው? እውነተኛው አላህ ለኛ የሰጠን እምነት ነው። ያን እምነት እንዴት ነው ያፈነገጥነው የሚለውን ነው የምንመለከተው። ስለዚህ የመጀመሪያው ምንድነው? ወህደቱል ሙስሊሚን ስንል هذا يعني اجتماعنا على عقيدة صحيحة التي أخذت من النبي عليه الصلاة والسلام ومن الصحابة الكرام بعده ከነብያችን አለይሂ ሰላቱ ወሰለም እና ከሳቸው ተከታዮች የያዝነውን አቀዲ እምናምነው እምነታችን ማለታችን ነው። ያ ላይ አንድ መሆን ማለት ነው። ወህዳ ማለት አንድነት ማለት ይሄ ነው። አልልቲዛም بالكتاب والسنة ማለት ነው። ሁለተኛው አላህ በሰጠን በዚህ ዘለዓለማዊ በሆነ ቁርአን እና በነብያችን አለይሂ ሰላቱ ወሰለም መንሃጅ ማመን መከተል
በሱ ማመን ብቻ ሳይሆን እሱም መተግበር ማለት ነው። ሶስተኛ ተዕዚሙሁም ሊማ የጅመዑሁም ኡመተል ኢስላም አንድ የሚያደርገንን ነገር የሚያሰባስበንን ነገር አክብደን ማየት እንጂ ማቅለል የለብንም ማለት ነው። ወህደቱል ሙስሊሚን ማለት ኢስላም እንዳደርገናል፣ ወጠን ሀገር እንዳደርገናል። ሌሎችም መዓት ነገሮች አሉ። እነዛ ነገሮች ላይ አንድ የሚያደርጉን ላይ አንድ መሆን ማለት ነው። አተዓውን ዐላ መሷሊሕሂሙል ሙሽተረካ የሙስሊሞች ወህዳ ወይም አንድነት ብሎ ማለት ምንድነው? የጋራ ጥቅሞቻችን ላይ አንድ ላይ መሆን፣ እጅና ጓንት ሆኖ መስራት ማለት ነው። አቀደጂ አንድ ነን። ከዛ ደግሞ ሙሽተረክ የጋራ የሚያደርጉን ጉዳዮች ላይ አንድ መሆን ማለት ነው። ተጀኑበ ኒዛዕ ሌላው ትልቁ ነገር ምንድነው? አንድነት ብሎ ማለት ጭቅጭቅን ማስወገድ ማለት ነው። በጭቅጭቅ ዲን የለማ። እነ ዲን አልኢስላም الذي اختاره الله سبحانه وتعالى لهذه الأمة ومن قبلها دين الرحمة ودين التسامح ودين العفو የአንድነት የይቅርታ የመግባባት ዲን ነው። ወኢን ዘወረሁ ኢዕላሙ ልዓድው የጠላት ሚዲያ ዘውሮ ቢያመጣውም ይመስልሃል? አይደለም። ዲን አልኢስላም አላህ ለዚች ምድር ላይ የፈጠረው አላህ ለዚች ምድር ላይ የሰጠው ዲን ነው። ያ ዲን ጭቅጭቅ የለውም፣ በውስጡ ኒዛዕ የለውም። ኒዛዕ የሚኖረው ጭቅጭቅ የሚኖረው ማን ጋር መሰላችሁ? በይነል ኩፍሪ ወልኢስላም الإسلام على الحق والباطل ሁለቱ መካከል ጭቅጭቅ ይኖራል። نعم لكن داخل الإسلام في ظل الإسلام በኢስላም ጥራ ስር ሆኖ ጭቅጭቅ የለም። አላህ አላመጣም። نعم እና አቡ ጀህል ጋር ነብዩ አለይሂ ሰላቱ ወሰላም ይጨቃጨቁ ነበር እና አቡ ለሃብ ጋር ይጨቃጨቁ ነበር። ለምን? هذا إسلام وذاك كفر ይሄ ኢስላም ነው፣ ያንኛው ክፍረት ስለነበረ ሐቅ መቀበል አለ መቀበል ላይ ነበር ጉዳዩ። لكننا مسلمين እኛ ሙስሊሞች ነን አይደል? فلماذا نتنازع فلماذا نتخالف فلماذا ምንድነው ችግራችን? ምንድነው? እነሱ ነው ከዚህ በኋላ ያያየን ምን ሄደው እንዳልኳችሁ እነዚህ ነገሮች ማወቅ ለምን ይጠቅመናል ያን እንደሆነ። አሁን ብዙ ጊዜ የሚወዛገቡ ሰዎች አሉ። ኢስላምን በአግባቡ የማያውቁ ሰጥሒ የሆነ ሸክሊ የሆነ ዕውቀት የሚያውቁ ሰዎች እውነት መስሏቸው የሚሸወዱ ይኖራሉ። لكن الإسلام ليس كذلك እውነተኛው እስላም ያ ስለሆነ ማለት ነው። ተጀኑበ النزاع الذي يؤدي إلى الضعف የሚያዳክመን አንድ መስጂድ እየሰገደ የሚጨቃጨቅ በአንድ ተቋም እየተመራ የሚጨቃጨቅ ሙስሊም እንዴት ነው? ኢስላሙ ነው ችግር ያለው ወይስ ሰውየው ነው? نعم ሰውየው ጋር ነው ያለው። ኢስላም ጭቅጭቅን አይፈቅድም፣ ቦታ የለውም፣ ሩም የለውም እዛ ውስጥ። وليست الوحدة معناها التطابق التام ማወቅ ያለብን አንድ ነገር ደግሞ ምን መሰላችሁ? ሙሉ በሙሉ አንድ ላይ ፊክስድ ሆነ በቃ አንድ አካል መሆን ማለት አይደለም። ወህደቱል ሙስሊሚን ስንል እንደዛም አይደለም። በል ተነውዕ ዳኺል ኢጣር ዋሂድ በአንድ እስላም ስር ያለን ግን ደግሞ ሰፋ ያለውን እስላምን እየተገበርን መኖር ማለት ነው። አንዱን አንዱ ጣት የማይቀስርበት ማለት ነው። አንዱን አንዱ የማያማው የማይሰድበው፣ አንዱን አንዱ የማያከፍረው ማለት ነው። ቢላሂ አለይኩም ዛሬ ላይ እኮ ብቅ ብሎ ሲናገር አያሳፍርም? በአላህ የሁሉ መቃብረል ሙስሊሚን ከሰዎች የተቀማ መሬት ላይ ሆን ይችላል የተቀበረው ብሎ ሲናገር هل هذا اسلام بالله عليه؟ لا والله የሁሉ መቃብር የሁሉ አሟት የተቀበረበት መሬት ተሰርቆ ሊሆን ይችላል፣ ተቀምጦ ሊሆን ይችላል። كيف ذلك بالله؟ هل هذا ينبع من المسلم؟ ይሄን ማለታችን ነው። ይሄን አይፈቅድም ኢስላም። እንትና እንደዚህ አይነት ነው እንትና አይደለም። ችግር ካለበት ምከረው ነው የሚለው ኢስላም። ተማከሩ ነው። ወአምሩሁም ሹራ በይነሁም አይደለም አላህ ያስተማረን። ችግር ካለ ተመካከሩ ተወያዩ እኮ ነው። የሙእሚኖች መለያቸው ምን መሰላቸው? ጭቅጭቅ ሳይሆን ሹራ ነው፣ ዲስከሽን ነው፣ መወያየት ነው፣ መግባባት ነው። ካልተግባቡ ደግሞ አውፍ ተባብሎ መሄድ ነው። አኢመቱል አርበዓ ረሒመሁሙላሁ ተዓላ ረሕመተን ዋሲዓ በሆነ መስአላ ኺላፍ ከጧት ጀምረው እስከ ማታ ይወያያሉ። ምናልባትም ላይገባቡ ይችላሉ። መጨረሻ ላይ የነሱ ውይይት የነሱ አለመግባባትና የኛ ይለያል። እነሱ ሊመስልሐቲል ኡማ ለኡማው ነበረ፣ እኛ ደግሞ ለስሜታችን ለቡድናችን ሆኗል። ወልዒያዙ ቢላህ። ያም ሆኖ ግን ምን ያደርጉ ነበር? ማታ ላይ
ተቃቅፈው ሂደው አብረው በልተው ተጫውተው አውፍ ተባብለው ይሄዳሉ። እኔ መሰለኝ ይሄ ነበር፣ አንተ ይመስልሃል፣ እኔ አሁን እንደዚህ ነው ያስኩት፣ በቃ አውፍ እንባባል ተባብለው ይቀጥሉ ነበር። ያ ነው መለመድ አለበት باذنላህ ተዓላ። ቀጣዩ ኢንሻአላህ ምክንያቶቹን አንድ ሁለት እያል እንቀጥላለን። አላህ በቀደረልንና በወፈቀን መልኩ باذنላህ ተዓላ። هذا وبالله التوفيق وصلى اللهم على نبينا محمد وعلى آله وصحبه وسلم. اللهم اجعلنا من المسلمين الموحدين يا رب العالمين. اللهم وحد صفوف المسلمين واجمع كلمتهم على الحق المبين يا رب العالمين. إنك ولي ذلك والقادر عليه يا الله يا ذا الجلال والإكرام. الله እንዳድርገን አላህ ዲናችን አንድ ነው፣ እኛንም አንድ አድርገን ቀልብ ለቀልብ አላህ ያገናኘን። አላህ በውስጣችን ሸይጣንና ጋሮችን አያስገባብን ያ ረብ። አላህ Subhanahu Wa Ta'ala ለሱ እንደምንሰግድ አላህ አክበር የሚለውን ቃል እንደምንናገረው ሁሉ አላህ አንድ ነው እንደምንለው ሁሉ ዲናችንም ቀልባችንም አንድ እንደሆነ አላህ ያድርግልን። የምናመልከው አንድ አላህን ነው፣ አመለካከታችንም አላህ አንድ አድርግልን። አላህ የኔ ናቸው ካላቸው ሰዎች አላህ ያድርገን። ሰለላሁ ዐለይሂ